ሰላም ሰላም ውዴት ዩቲዩብ ቤተሰቦቻችን እንኳን በደህና መጣችሁ። እኔ ትዕግስት ነኝ። ለዛሬ የማሳያችሁ ደግሞ በውስጥ መስመር እንደጠየቃችሁን ዲኤንሲ ምን ይዟል የሚለውን ነገር እያንዳንዱን አሳያችኋለሁ ማለት ነው። ቪዲዮን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም እንዳሳያችሁ የምትፈልጉት ካለ ኮሜንት ላይ እዛው ላይ ጻፉልኝና እኔ እመልስላችኋለሁ ማለት ነው። አሁን ቀጥታ ወደ ዲኤንሲ ለርኒንግ ኢኮሲስተም ነው የምንሄደው ማለት ነው። ላይክ ሰብስክራይብ ማድረግ እንዳይረሳ። ዲኤንሲ በውስጡ ወደ 9 ፒላሮች አሉት። ከዛም ውስጥ የመጀመሪያው ብሌንድድ ካሪኩለም ነው። ዲኤንሲን እንደምታውቁት እንግሊዝኛ ቋንቋ ላይ ነው እየሰራ ያለው እና የኢትዮጵያንና የአሜሪካን ቋንቋ አዋህዶ ነው እየሰራ ያለው። የኢትዮጵያ ትምህርት ሚኒስቴር ያወጣውን የእንግሊዝኛ ካሪኩለም እና እንዲሁም የአሜሪካን የተለያዩ ካሪኩላዎች አንድ ላይ በማዋሃድ ነው የእንግሊዝኛ ቋንቋውን ኮርሱን ያዘጋጀ ነው። ሁለተኛው ኤአይ ፓወርድ ኮንቴንት ነው። ሶስተኛው ኤጀንቲክ ኤአይ ቱተር አለ። ያ ማለት ምንድነው? በተለይ ከሃይ ስኩል ላይ ላሉ ተማሪዎች ከ9ኛ ክፍል እስከ 12ኛ ክፍል ኬሚስትሪ፣ ማትማቲክስ፣ ፊዚክስ እንዲሁም የተለያዩ ኮርሶችን ቱተር የሚያደርጋቸው ራሱ ልጆቹ ኦንላይን ገብተው ቱተር የሚያደርጋቸው ፕላትፎርም አለን። ሌላው ደግሞ ፎር ስኪል ፎከስ ነው። አራቱንም የእንግሊዝኛ ስኪሎች ነው ፎከስ አድርገን እየሰራን ያለ ነው። ሪዲንግ፣ ራይቲንግ፣ ሊስኒንግ እና ስፒኪንግ ማለት ነው። ስለዚህ አንድ ሰው ማንበብ ከቻለ መጻፍ አለበት። መጻፍ የቻለ ሰው ደግሞ መስማት አለበት። የሚሰማ ሰው ደግሞ መናገር አለበት ብለን ስለምናስብ አራቱንም የእንግሊዝኛ ስኪሎች ላይ ነው ፎከስ አድርገን እየሰራን ያለ ነው። ሌላው ደግሞ አምስተኛው የዲኤንሲ ፒላር አክሴሲብል ቴክኖሎጂ ነው። ቲቲኤስ የሚባል አፕሊኬሽን ክሬት አድርገናል። ያ ቲቲኤስ የሚባል አፕሊኬሽን ደግሞ ይሄ ከኬጂ እስከ 5ኛ ክፍል ላሉ ተማሪዎች እንግሊዝኛ ቋንቋ ማንበብ ለማይችሉ ማንበብ ልጆች የተዘጋጀ ነው። ያ ማለት ቲቲኤሱ ያነብላቸዋል። በሚያነብበት ሰዓት ደግሞ እያንዳንዱ ቴክስት ሃይላይት ስለሚያደርግላቸው ልጆቹ በቀላሉ መረዳት ይችላሉ። እንዲሁም ፕሮናውንሴሽናቸውን ያሻሽሉበታል። ሌላው ደግሞ ቨርቹዋል ክላስሩም ላይ ነው። ቨርቹዋል ክላስሩም ላይ የሚጠቅመው በተለይ የምታስጠኑ አስተማሪዎች ካላችሁ ወይም ደግሞ ቱተር ላይ በተሰሩ ካላችሁ ቨርቹዋል ክላስሩምን ተጠቅማችሁ የተማሪዎቹ ወላጆቻቸው ቤት መሄድ ሳይጠበቅባችሁ እናንተ ቤታችሁ ላይ ቁጭ ብላችሁ ተማሪዎቹ ቤታቸው ላይ ቁጭ ብለው ማስጠናት የምትችሉበት ፕላትፎርም ነው። እንዲሁም ደግሞ ቪዲዮ እና የተለያዩ ጌሚፊኬሽኖች አሉት። ሌላው ደግሞ ፕሮፌሽናል ዲቨሎፕመንት ነው። ይህ ደግሞ ለየት ያለ ሞዴል ነው፣ የተዘጋጀ ሞዴል ነው። ያ ማለት የእንግሊዝኛ ቋንቋ ለብቻ ስፔሻል ክላስ መማር ለሚፈልጉ የሚሰጥ የፕሮፌሽናል ዲቨሎፕመንት ትሬኒንግ ነው ማለት ነው። የዲኤንሲ ኢኮሲስተም ይህን ይመስል ነበረ። ጥያቄያቸውን የመለሱት ይመስለኛል። ለቀጣይ ደግሞ እያንዳንዱን አሁን ያየናቸውን 9 ፒላሮች አንድ ባንድ አሳያችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም እንሰራላችሁ የምትፈልጉትን ማንኛውንም ነገር ስለ ዲኤንሲ ማወቅ የምትፈልጉትን ነገር ኮሜንት ላይ ጻፉልኝና እዛ ላይ እሰራላችኋለሁ ማለት ነው። እዚሁ ድረስ ከመጣችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሄዱ። ቀጣይ የሚለቃቸው ቪዲዮዎች እንዲደርሳችሁ አመሰግናለሁ።